በጣም ነበር የናፍቅሽ የኔ ቆንጆ። ይኸውልሽ ሎናዬ፣ አንቺ የኔ ብቻ ነሽ። ሮቤላ ናይቼዋለሁ። ወይኔ ጉዴ! እና አልሞተም አድናን? እርግጠኛ ነህ? ባይን አይተኸዋል? ታስመስይ እባክሽ። ሬሳው የት ሄደ ታዲያ? ወይ ጉድ! ስታስበው እስካሁን ድረስ ሬሳ ታቅፍ የሚቀመጥ ነው እንደሚመስልህ። እና ምን አደረግሽ? አስወገድኩታ። ምን ሆነሃል አድናን? ሬሳ እኮ ነው። በፍጹም ላምንሽ አልችልም። ሮቤልን አይቼዋለሁ። ትሰማኛለህ አድናን? ይሄ በፍጹም የማይታመን ነገር ነው። ምናልባት እንደዚህ የምትሆኑት የገደላችሁት ደም ሆነ እንዲመቀዘቅዛችሁ። የመጨረሻ ራት ስትይ አልገባኝ። ይሁዳ ከክርስቶስ ጋር እንደበላው አይነት ራት እንብላ ብዬ ነው። እንዴ ማንን ማን አሳልፎ ሊሰጥ ነው? ሮቤልን በስተመጨረሻ የተመኘውን አግኝቷል። ሚራን በበኩሏ የሮቤል በህይወት መኖር አደጋው ለኔ ነው፣ አድናን ደግሞ ማወቅ የሌለበትን ሚስጥር አውቋል። ይህን ነገር ደግሞ ሮቤል ከሰማ ሲጣርጎ እኔን ይገለኛል፣ እኔን ከማጥፋቱ በፊት እኔ እሱን ላስወግደው ይገባል በማለት አሁን ላይ አድናን የሚያውቁት ሮቤል እንደሞተ ነው። ስለዚህ እኔ ደግሞ ሮቤልን አስወግጄ በእነሱ ማሳበብ እችላለሁ፣ ሮቤል በህይወት ከቆየ አደጋው ለኔ እጥፍ ድርብ ይሆንብኛል በማለት እንግዲህ አድናንም በህይወት ሮቤል እንዳለ ካወቀ ሮቤልን ያሳስረዋል። የከፋ ነገር ሳይመጣብኝ በፊት ቶሎ ላስወግደው ይገባል በማለት እንግዲህ ሮቤልን ለማስወገድ ቆርጣ ተነስታለች። ታዲያ ሮቤልም የተመኘውን ነገር ነው በስተመጨረሻ እንግዲህ ያገኘው። ሮቤል አሁን ላይ ለልኋናና ለአድናን እንደሞተ በማስመሰል ነገር ግን ልኋናን እንድትቃዥና እንዲሁም ደግሞ በቁሟ እንድትጨልል እያደረጋት ነበረ። እንግዲህ ቤት ውስጥ በመዘዋወር ሞት መንፈስ ያየሽ እንዲመስላትና እንዲሁም ደግሞ አድናንና ልኋናን ሁለቱ እንዲባሉ አደርጋቸዋለሁ ብሎ ነበረ። በእርግጥም ተሳክቶለት ነበር ለጊዜውም ቢሆን። እንግዲህ ልኋና ሮቤልን አይቼዋለሁ ባለሽው ሰዓት አድናን ደግሞ ምን ብሏታል? በጭራሽ ሮቤልን ልታይዋችም፣ ሮቤልን እኮ ገለነዋል፣ በእጃችን ገለነዋል አይደል እንዴ? ስለዚህ እንዴት ነው ሊነሳ የሚችለው? ቆይ ልኋና ምን እያሰብሽ ነው ብሏት ነበረ። ታዲያ ይህን ነገር ደግሞ አድናን ሊያምናትና ሊሰማት ባለመቻሉ በጣም ተናዳና እንዲሁም ደግሞ አዝናበት ነበረ። ታዲያ በስተመጨረሻው ሰዓት ሮቤል ምንድን ያደረገው? ልኋናን አፏን አፍኖ ልኋና የኔ ውድ አፈቅርሻለሁ፣ ወድሻለሁ በማለት እንግዲህ ፍቅሩን በስተመጨረሻ እየገለጠላት ነበረ። ታዲያ በዚህ ሰዓትም ልኋና አድናንን ስትጮውና ስትጣራ አድናንን በሰዓቱ የሮቤልን ድምፅ ሰማሁት በማለት ሩጦ ሊከተለው ሞክሮ ነበረ። ነገር ግን እንዴትም ሩጦ አምልጦትና ራሱን ሰውሮ ነበረ ሮቤል ታዲያ በአሁን ላይ በሰፈረው በወንድሙና እንዲሁም ደግሞ በልኋና ላይ ያደረገው ነገር ዋጋ አስከፍሎታል። እርስ በርሳቸው እንግዲህ እንዲገዳደሉ አድርጓቸዋል ማለት ነው። በስተመጨረሻም እንግዲህ ሚራ የዛሬ ምሽታችን የመጨረሻ ምሽታችን ናት። ዛሬ ይሁዳና ጌታችን አብረው ራት እንደበሉበት እንደዚ አይነት ራት ነው የምንበላው በማለት እንግዲህ ለሮቤል ነግረው ነበረ። በዚህ ሰዓት ሮቤል ሊጠርጥርና ሊነቃ አልቻለም ነበረ። ማንን ማን ሊሸጠው ነው? ማንንስ ማን ሊክደው ነው? የሚል ጥያቄም እንግዲህ ለሚራ ጠይቋት ነበረ። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም ሮቤል የተመኘውና የፈለገውን ነገር አግኝቷል። የተመኘውና የፈለገውን ነገር ምንድነው ካለን እንግዲህ በባለፈው ክፍል ላይ የሞተ መስሏቸው ልኋናና አድናን እጅግ ልባቸው ተሰብሮ ልኋናም ደግሞ እጄን ለመንግስት መስጠት አለብኝ እኔ አእምሮዬ እረፍት ሊያገኝ አልቻለም በማለት በጣም ስትቀውጠውና ስትረብሽ ነበረ። ታዲያ አድናንም ወንድሜ ምንም ቢሆን ወንድሜ ነበር፣ የእናቴ አደራ ነበረ በማለት በጣም ውስጡ ተጎድቶና አዝኖ ነበር። ምንም አውሬ ወንድሜ ቢሆንም ግን ደግሞ ሮቤል ምንድን ያደረገው በሰዓቱ ስላልሞተ እነሱ ደግሞ የሞተ መስሏቸው በድንጋጤ ቼክ ስላላደረጉት ታዲያ ቀስ ብሎ ከነሱ አምልጦ ሕክምና በመሄድ እንዲሁም ደግሞ የእንቅልፍ መድኃኒት ሰብስቦ በመምጣት የእንቅልፍ መድኃኒቱን በመውሰድ ለአድናንና ለልኋና የሞተ መስሎ ነበር እንግዲህ ሲያስመስል የነበረው። አሁንም ቢሆን እነሱ እስከ መጨረሻ የክፋትና የተንኮላቸውን ጥግ ለማየት እኔ እንደሞትኩ አስመስዬ ግን ደግሞ በቁማቸው እንዲያብዱና እንዲጨልሉ አደርጋቸዋለሁ፣ በየተራ እርስ በርሳቸው እንዲበላሉ አደርጋቸዋለሁ በማለት እንግዲህ የሰራው ተንኮል ወደ ራሱ ዙሮበታል ማለት ነው። ታዲያ ሚራም
ሁሉን ሚስጥር እንግዲህ የሮቤልን እያንዳንዱን ነገር ለአድናን ስለነገረችው ሮቤልን በህይወት መኖሩን ባወቀችበት ሰዓት የምትገባበት የምትወጣበት ነው ግራ የገባት። ብድግ ቁጭ በማለት በጣም ነበረ ቀውስ የሆነችው። ምክንያቱም ሚስጥሩን ሁሉ አድናን መስማት ያልነበረበትን ሚስጥር ሰምቶታል። በዛ ላይ ደግሞ ሮቤል አሁን ላይ በህይወት መንቃት በሌለበት ሰዓት ነው ሮቤል የነቃው። በዚህ ሰዓት በጭራሽ ሊነቃ አይገባም ነበረ በማለት ታዲያ አሁን ላይ ሮቤል ሳይቀድሚ እኔ ሮቤልን መቅደም አለብኝ ነው ያለችው። ምክንያቱም እነሱ በጣም ራስ ወዳድና ጨካኝ ናቸው። በእርግጥ ሚራ እንግዲህ ሮቤል ሞተ፣ በቃ እንዴት እኔን ጥሎኝ ይሞታል፣ በጣም ወዳለሁ አፈቅራለሁ ስትልለት እንዳልነበረ አሁን ላይ ደግሞ የግዴታ እሱ ቀድሞ ሳያጠፋኝና ሳይገለኝ በፊት እኔ እሱን መግደል አለብኝ። ምክንያቱም እኔ እሱን ብገለው ሁሉም ሰው እንግዲህ ወንድሙ ራሱ በእጁ ስለሆነ የገደለው እኔን አይለኝም። እኔ ከገደልኩት በእኔ የሚሳበብ ምንም አይነት ምክንያት የለም። በዛ ላይ ደግሞ አድናንን ቃል አስገብተዋለሽ። እንዴት ነው ቃል ያስገባሽው? ይኸውልህ ስለ ሳራ እያንዳንዱን የማውቀውን ነገር እነግርሃለሁ፣ ግን ደግሞ ሬሳውን እንድጥልል ይፈልጋሉ። እኔ ወንጀለኛ እንዳለው እንድትመሰክርልኝ ይፈልጋለሁ። በጭራሽ እኔ ሮቤልን እንዳልገደልኩ አንተ ራስን እንድትመሰክርልኝ ይፈልጋለሁ ስላለችው እሱም ደግሞ እኔ ቃሌን የምጠብቅ ሰው ነኝ፣ ቃሌን አከብራለሁ፣ ቃሌን ጠብቃለሁ፣ ግን ደግሞ ስለ ሳራ እያንዳንዱ ነገር ንገሪ ብሏት ነበረ። ታዲያ እሷም ሳራን የገደላት ሮቤል እንደሆነ ሁሉንም ነገር ነግረው ነበረ። ታዲያ አድናን በሰዓቱ በጣም ነበር የተበሳጨው፣ በጣም ነው ያዘነው፣ ውስጡ ነው የተሰባበረው። ቆይ እናንተ ግን ምን አይነት አውሬና ጨካኝ ሰው ብትሆኑ ነው በዚህ ደረጃ አንዲት ምስኪንዬ የቤት ሰራተኛ ሆና የምትሰራን ሴት እንደዛ እስከ ሞት ድረስ ላይ ያደረሳችኋት ለምንድን ነው ብሎ ጠይቋት ነበር። እሷም ደግሞ በሰዓቱ እኔና ሮቤል የነበረንን ግንኙነት አብራ ስለምታውቅ የነበረ፣ በዛ ላይ ደግሞ ለአድናን ካልነገርኩት ሙቼ እገኛለሁ ስትል ሮቤልን በዚህ ሰዓት አስወገዳት። እኔ ግን በፍጹም እጅ የለበትም ብላ እጇ እንደሌለበት ነው እንግዲህ አስረግጣ ሮቤል ብቻውን እንደገደላት አድርጋ ስትናገር የነበረ ራሷን ነጻ አውጥታ ማለት ነው። ታዲያ ሮቤልን በሰዓቱ እንግዲህ ራሱን ለማዳን ነበረ እንደዛ ሲጣጣር የነበረው። በእርግጥም ራሱን ማዳኑ ጥሩ ነው እያለ ግን ደግሞ ከአድናና ከልዋና ይህን ነገር መደበቁ ግን ራሱ ዋጋ እንዲከፍልና ራሱ ህይወቱን እንዲያጣ አድርጎታል አሁን ላይ። ምክንያቱም ሚራ ምን ብላለች? ቆይ እንዴት ነው የዳንከው? ማለት እንዴት ነው እዛ ልተርፍ የቻልከው ብላ በጣም ነው ታምር የሆነባት። ማመን ሁሉ ነው ያቃታት። እንግዲህ ሆስፒታል ነው ያለሁት ገንዘብ ይዘሽ ነይ መታከም ፈልጋለሁ ስላላት ገንዘብ ይዛለት ወደአሁኑ ሄዳ ነበረ። ግን ደግሞ ስታየው በፍጹም ህልሚውን እንዲሁም ደግሞ ቅዠት በፍጹም ልትረጋጋና ልታውቀው አልቻለሽም። ታዲያ አሁን እኔ እኮ ሮቤል ነኝ፣ ሮቤል ደግሞ በቀላሉ አይሞትም አይሸነፍም እያለ ጉራውን እንግዲህ እየነፋ ነበረ። ታዲያ በሰዓቱ እሷም በጭራሽ ሮቤል በዚህ ሰዓት ልትነቃ ይገባም ነበረ። ምክንያቱም አሁን ላይ ለአድናን ሁሉንም ሚስጥር ስለነገርኩት አድናንን ደግሞ በህይወት አለ ሮቤል ብላ እንዳትነግረው ሮቤልን ቀጥታ ያሳስረዋል። እንደገና ደግሞ ሮቤል ይህን ነገር ከሰማ ሲጥ አድርጎ መጀመሪያ ይገለኛል። ይሄ ከመሆኑ በፊት ግን እኔ ለአድናን መናገር የለብኝም። እንዲያውም ደግሞ አድናን ማወቅ ያለበት የምርም ሮቤል እንደሞተ ነው እንጂ በህይወት እንዳለ በጭራሽ ሊያውቅ አይገባም ነበር ያለች። ታዲያ ምን ብሏት ነበረ ሮቤል በሰዓቱ? ሂጄ ልዋናን እንደ ሞት መንፈስ እመላለስባታለሁ፣ በቃ ስታይ ምን እንደምትሆን ማየት ፈልጋለሁ፣ በቁማቸው እንዲያብዱና እንዲጨልሉ ማድረግ አለብኝ ብሎ ነግሯት ነበረ። ታዲያ ይህን በጭራሽ ማወቅ የለባቸውም ማለት አንተ በህይወት እንዳለ በጭራሽ ሊያዩ አይገባም ብለው ነበረ። እሱ ግን ኖ እያዩኝ በቁማቸው እንዲጨልሉ ሁለታቸው እንዲባሉ ነው የምፈልገው፣ እኔ ሁለቱን ሲባሉ ማየት ነው የኔ ህልም ብሏት ስለነበረ ታዲያ ምንድን ነው ያደረገው ሮቤል? ልዋና ምግብ በምሰራበት ሰዓት ወደ ላይ ወደ ታች በመመላለስ ልዋና በቆሟ እንድትቃጅና እንዲሁም ደግሞ ራሷን እንድስት አድርጓት ነበረ። ታዲያ ልዋና ራሷን ስታ በወደቀችበት ሰዓት አድናንም የሮቤልን ድምፅ ሰማሁት ብሎ መጥቶ ነበረ። ግን ደግሞ ልዋና ሮቤልን በአይኔ አይቼዋለሁ ባለችበት ሰዓት በፍጹም ሮቤልን ልታየው አትችይም ነበር ያላት አድናን። ምክንያቱም ሊያምናት አይፈልግም። የማይታመን ነው። በእርግጥም ለማመን በጣም የሚያስቸግር ነገር ነው። እንደዛ ሞቷል ብለው እንግዲህ አጅሬው የእንቅልፍ መድኃኒት እየወሰደ ነው የሞተ ሲያስመስል የነበረው እንጂ እነሱም ሞቷል ብለው አንዴ ተስፋ ቆርጠው አምነው ነበረ። ለዛም ነበረ እንግዲህ ሬሳውን ወስጄ ሚራ ቤት ጥየዋለሁ ያለው። ለዛም ነበረ ወስዶ የጣለው እዛ ቤት ማለት ነው። ታዲያ ግን ሮቤል አሁን ላይ ምንድን ነው ያደረገው? ሁለቱ እንዲባሉ አደርጋቸዋለሁ ብሎ ስለነበረ አሁን ላይ የሀሳቡና ቅዱ ተሳክቶለታል ለጊዜውም ቢሆን። ግን ደግሞ ቀጥታ ልዋና ምንድን ነው ያደረገችው? አድናን ሊያምናት ባለመቻሉ ሚራ ጋር በመሄድ ሮቤል የት ነው ብላ ጠይቃት ነበረ። እንግዲህ ሚራ አንድ ብቻዋን ሬሳ አንስታ የሆነ ቦታ ላይ ወስዳ ልትቀብሮ አትችልም። ይህን ነገር ራሱ ማሰብና መገንዘብ ነበረባቸው። ሚራን በሰዓቱ ምንድን ነው ያለሽ? ሮቤልን እኮ እናንተ ራሳችሁን አይደል እንደ ገደላችሁት፣ ገላችሁ አመታችሁ እዚህ ጣላችሁት ብላት ነበረ። እንዲሁም በተመሳሳይ መልኩ አድናንም ሄዶ ሚራ
አድናን እያፋጠጣት ነበር። ሮቤል የት ነው ብሎ ጠይቋት ነበር። ሮቤል በህይወት እንዳለ አውቃለሁ። ሮቤልን የት ነው ያደረግሽው? እናንተ አስመሳዮች፣ የሞተ ለካ ስታስመስሉ ነበረ። ለካ ሮቤል አልሞተም። እናንተ ውሾች መቼም አትሞቱም። መጥፎና ጨካኞች መቼም ሊሞቱ አይችሉም ቶሎ። ታዲያ ምንድን ነው ያለችው ሚራ? እንዲህ ሮቤል እኮ ሞቷል፣ ደግሞ ወስጄ ሩቅ ቦታ ቀብሬዋለሁ ብላለች። ታዲያ ብቻዋን መቼም አንድ ሬሳ ሴት ልጅ ሬሳን ያህል ነገር ብቻዋን እንዴት ቀበርሽው ሊላት ይገባ ነበረ። በዛ ላይ ደግሞ አሁን ላይ እንድታሳይ ይፈልጋለሁ ሲላት አይ አሁን መሽቷል ነገ ነው ማሳይ ብለው ነበረ። ይህን ነገር ሮቤልን ራሷን ልታጠፋውና ልትገለው እንደምትችል አድናን አልነቃም። ማለት ሁለቱ ይጨካከናሉ፣ ይገዳደላሉ ብሎ በፍጹም ለማመን ራሱ የሚቸገር ነገር ነው። ሮቤል ግን ተጠራጥሮ ነበረ በሰዓቱ። ምክንያቱም ሚራ ሀሳቧ ሁሉ ምንም ሌላና ግራ ነው። ምክንያቱም እኔ እናንተ ዛሬ ምሽታችን የይሁዳ ምሽት ይሆናል የመጨረሻ እራታችን ነው ብላው ነበረ። ግን ደግሞ ከዛ በፊት ሚራ የሆነ እያሰበችና እያቀደችው የሆነ ነገር አለ። በእርግጥ ሚራን ማመን ቀብሮ ነው። ሚራን በፍጹም ውስጧ ሌላ ውጯ ደግሞ ሌላ ነው። ስለዚህ ሁለት አይነት ሰው ስለሆነች ልጠነቀቃት ይገባል ብሎ ነበር። ግን ደግሞ በሰዓቱ ስታጃጅለውና እንዲሁም ደግሞ የዛሬ ምሽታችን የመጨረሻ ምሽታችን ናት ሮቤል በጣም ወዳለሁ አፈቅራለሁ። ዛሬ የኔና ያንተ ምሽት የይሁዳ ምሽት ናት። የይሁዳና የጌታችን እራት አብሮ የበሉባት ምሽት ናት ብላ ስትነግረው መጠርጠርና መቃት ነበረበት። ሮቤል ግን በፍጹም አልዞረለትም፣ አልጠረጠርም። ታዲያ መጠጥ በመስጠት እንግዲህ እንጨፍር ብላው ስለነበር አብረው በመጨፈር ላይ ነበሩ። ግን ደግሞ ሚራ ምንድነው ያሰበችው? በቃ ሮቤልን የመጨረሻ ማስወገድ ይኖርብኛል። ምክንያቱም ሮቤል በዚህ በህይወት ከቆየ ከፈቀድኩለት የመጨረሻ የምጋለጠው ብቻዬን የምቀረው የምሞተው ምን ነኝ። ምክንያቱም አድናን ምን ብሏታል? ነገ ጠዋት ሬሳውን ወስደሽ የቀበርሽበት እንድታሳይ ይፈልጋለሁ ብሏት ነበረ። ታዲያ እሷም በዛ ምሽት እንግዲህ ሮቤልን ገላ ለመቅበር ነበረ የወሰነችው። ታዲያ በስተ መጨረሻውም ተሳክቶላታል። ሮቤል በሰዓቱ ምን ብሎ ጠይቋት ነበረ? ማንን ማን ሊክደው ነው? ማንንስ ማን ሊሸጠው ነው የሚል ጥያቄን ጠይቋት ስለነበር እሷም ደግሞ የኔ ጌታ ማንንም አይሸጥም፣ ማንንም አይክድም ነበር ያለችው። ታዲያ ይሄ ነገር ለምን እንደዚህ ያልሽ ብሎ ግራ ገብቶት ነበር። ግን ደግሞ የሚሆነውና የሚፈጠረውን አብረን ማየት እንችላለን ብሎ ታዲያ ስጦታ አለኝ ለአንተ ትንሽዬዋ ስጦታ ያዘጋጀው ልራት ነው። ግን ደግሞ ለአንተ የሚገባ ትልቅ ነገር ነበረ ያላደርግልህ ባለመቻሌ ይቅርታ አደርግልኝ የኔ ባል እያለች እንግዲህ እያሞጋገዘሽውና እንዲሁም ደግሞ ፍቅሯን እየገለጸችለት የመጨረሻ የስንብት ግብዣ ነበረ ስታደርግለት የነበረው። ታዲያ በስተ መጨረሻም አይንን ሸፍን በማለት በሚያሳዝን ሁኔታ ሮቤልን ወግታ ገለዋለች። እጅግ በጣም ልብ ይሰብራል እውነት ለመናገር። ምክንያቱም ሮቤል በዛ ሁኔታ መሞትና መጠናቀቅ አልነበረበትም። ሮቤል በመሞቱ በጣም ነው የተሰማኝ። ምክንያቱም ሮቤል በእርግጥ አውሬና ጨካኝ ነው፣ ያ ይገባዋል። ግን ደግሞ በዛ ሁኔታ በፍጹም መሆን አልነበረበትም። አድናን ሮቤል በህይወት እንዳለ ማወቅ ነበረበት። ግን ደግሞ ሚራ ቀድማቸዋለች በማስያዝን ሁኔታ። እንግዲህ ቀጣይ ልታደርግ የምትችለው ምንድን ነው? ወስዳ ትቀብረዋለች። የሆነ ሰው ጋር ወስዳ ትቀብረውና ከዛ በስተመጨረሻ ይኸው ሬሳው ይሄ ነው እየቀበርኩትም እዚህ ጋር ነው ብላ ነው እንግዲህ ልታሳየው የምትችለው ለአድናን። እውነት ለመናገር በጣም ልብ የሚሰበር ነገር ነው። ለዋና እድሜ ዘመኗ እንድትጸጸት ነው ያሁን ላይ ሚራ ያደረገችው ነገር። በጣም ትልቅ ነገር ነው ብዬ ነው የማስበው። በጣም ከባድ ነው። ሚራ በጣም ከባድ ሰው ናት እውነት ለመናገር። ግን አድናን ይሄን ነገር ማወቅና መድረስ አለበት ብዬ ነው የማስበው። ተወዳጆች እናንተ ታስባላችሁ? በዚህ ክፍል ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆቼ። ባይ ባይ።